የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኢራን መልእክት ቢልኩም ከወደ ኢራን ያልጠበቁት ምላሽም ገጥሟቸዋል። የኢራን ከፍተኛ አመራሮችና አዲሱ አያቶላም በፍጹም አይሆንም ሲሉም ምላሻቸውን ለእስራኤል አሳውቀዋል። በመካከለኛው ምስራቅ ያለው ጦርነት ውጥረት መልክ እየቀየረ ወደ ባህር ላይ ፍልሚያም ተሸጋግሯል። የአሜሪካ ማዕከላዊ እዝ ሴንትኮም በይፋ ባወጣው መግለጫ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ 16 የኢራን ፈንጂጣይ መርከቦችን ጨምሮ በርካታ የባህር ኃይል ኢላማዎችን በወሰደው እርምጃ ሙሉ በሙሉ ማውደሙንም ይፋ አድርጓል። እዙ ይህን ጥቃት የፈጸመው የኢራን መንግስት በዓለም አቀፍ ንግድ መርከቦች ላይ የሚያደርሰውን ትንኮሳ ለማስቆምና የባህር ላይ ኃይል የማሳየት አቅሙን ለማዳከም መሆኑንም አስታውቋል። ይህንኑ ወታደራዊ እርምጃ ተከትሎ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጽ ባሰፈሩት መረጃ የአሜሪካ ኃይሎችም 10 የሚሆኑ ስራ ላይ ያልነበሩ ፈንጂ አጥማ ጀልባዎችና መርከቦችን ሙሉ በሙሉ ማጋየታቸውንም አረጋግጧል። ፕሬዝዳንቱ አክለውም ኢራን የዓለም ንግድ የደም ስር በሆነው በዚህ ወሳኝ ውሃ መስመር ላይ ፈንጂ ለማጥመድ ከሞከረች ታይቶ የማይታወቅ መዘዝ እንደሚጠብቃትም ጠንከር ያለ ማስጠንቀቂያ ሰጠዋታል። ፕሬዝዳንት ዶናልድ ትራምፕ አክለውም በዚሁ መግለጫ ላይ ጀልባዎቹን ማውደም ገና ጅምር መሆኑና ቀጣይም ተመሳሳይ እርምጃ ሊኖር እንደሚችልም አመላክተዋል። የባህር ላይ ነፃ ጉዞ ለአሜሪካም ሆነ ለዓለም አቀፉ ማህበረሰብ ደህንነትና ብልጽግና እጅግ ወሳኝ መሆኑን ያብራራው ሴንትኮም የኢራን ኃይሎችም ለዓመታት የንግድ መስመር በስጋት ውስጥም ሲከቱ መቆየታቸውን አስታውሷል። አሜሪካ ለወሰደችው የኃይል እርምጃ ማረጋገጫ እንዲሆንም የኢራን ጀልባዎች ሲፈነዱና ሲጋዩ የሚያሳይ ተንቀሳቃሽ ምስል ቪዲዮም በኤክስ ገጻቸው ላይ ለዓለም ይፋ አድርጋለች። ይህ ክስተት የሁለቱን ሀገራት ጦርነት ወደ አዲስ ምዕራፍ ያሸጋገረው ሲሆን ዓለም አቀፉ የነዳጅና የሸቀጣሸቀጦች ንግድ መስመር ይበልጥ ስጋት ውስጥም እንደከተተው የፖለቲካና የኢኮኖሚ ታዛቢዎችም ገምተዋል። ቢሆንም ግን የአሜሪካ ማዕከላዊ እዝ ሴንትኮም ይህን መግለጫ ባወጣበት ቅጽበትም ኢራን በዓለም ነዳጅ ላይ እጅግ በጣም ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂ መጥመድ መጀመሯም ተዘግቧል። ይህ እርምጃ በቀጠናው እየተፋፋመ ከመጣ ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና ጸጥታ ሁኔታ ስጋት ላይም ጥሉታል። እንደ ሲኤንኤን ዘገባ ከሆነ ኢራን ባለፉት ጥቂት ቀናት ውስጥም በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳን አሁን ላይ የተጠመዱት ፈንጂዎችም ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥም የመጥመድ አቅም አላት ተብሏል። የኢራን አብዮት ዘብ IRGC 2 እና 3 ፈንጂዎች በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚሁ ተግባር እያሰማራ መሆኑንም የአሜሪካ ስለላ ተቋም ገልጿል። ይህ ቀጠናም በአሁኑ ሰዓት ላይ እጅግ አደገኛና አስፈሪ ከመሆኑም የተነሳ የሞት ሸለቆ እየተባለ ይገኛል። ይህ ስያሜ እንደተሰጠውም ተረጋግጧል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞላ አጥፍቶ ጠፊ ጀልባና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች ነውም ተብሏል። አሜሪካ የነዳጅ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን ያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ አልተጀመረም። ይህ ዜና እንደተሰማም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ታዋቂ የሆነው የባህር ላይ መድን ሰጪ ድርጅትን በሆርሙዝ ሰርጥ በኩል ለሚያልፉ መርከቦችም የሚሰጠውን የጦርነት ስጋት ሽፋን ሰርዘዋል። በአሁኑ ወቅትም ከ150 በላይ ነዳጅና ጋዝ ጫኝ መርከቦችን በሰርጡ መግቢያና መውጫ ላይ ቆመው ሁኔታውን በመጠባበቅ ላይ ይገኛሉ። የሆርሙዝ ውጥረት የዋሽንግተንና ቴህራን በመረጃ ጦርነት ውስጥ እንዲፋለሙ ያደረገም ይገኛል። በአሜሪካና በኢራን መካከል በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አሁንም ደግሞ ወደ መረጃ ጦርነት ተሸጋግሯል። የሆርሙዝ ወንዝ ማቋረጫ አስመልክቶ በዋሽንግተን ከፍተኛ ባለስልጣናት የወጣና ወዲያውኑ የተሰረዘ መረጃ በዓለም አቀፍ ነዳጅ ገበያና በፖለቲካ ውስጥም ከፍተኛ መደናገርን ፈጥሯል። ውዝግቡ የተቀሰቀሰው የአሜሪካ የኤነርጂ ሚኒስትር ክሪስ ራይት የአሜሪካ ባህር ኃይል አንድን የነዳጅ ጫኝ መርከብ በሆርሙዝ ወንዝ በሰላም አሳልፏል የሚል መረጃ በኤክስ ገጻቸው ላይ ካሰፈሩ በኋላ ነው። ሚኒስትሩ ይህን እርምጃ በፕሬዝዳንት ትራምፕ ትዕዛዝ የዓለም ኢነርጂ ፍሰት ለማረጋጋት የተወሰደ መሆኑን ገልጸው ነበር። ይሁን እንጂ መረጃው በወጣበት በጥቂት ደቂቃዎች ውስጥም ሚኒስትሩም የለቀቁትን ጽሑፍ ያጠፉት ሲሆን የነጩ ቤተመንግስትም ቃል አቀባይ ካሮሊን ሌቪትም ምንም አይነት የአሜሪካ ባህር ኃይል ታጅቦ ያለፈ መርከብ የለም በማለት መረጃውን አስተባብሏል። ኢራን በበኩሏ የአሜሪካ መርከብ አጅበን አሳለፍነው የሚለው መረጃ ንጹህ ውሸት ስትል አጣጥላለች። የኢራን አብዮት ዘበኛ IRGC ቃል አቀባይ ሳርዳር ናዲ በሰጠው መግለጫ ጦርነቱ ከተጀመረ ጊዜ አነስቶ አንድም የአሜሪካ የጦር መርከብ ወደ ሆርሙዝ ወንዝ ወደ ኦማን ባህርም ሆነ ወደ ፋርስ ባህረ ሰላጤ ለመጠጋት አልደፈረም ብሏል። አክለው ማንኛውም የአሜሪካና ቃል ኪዳን አጋሮች የባህር ኃይል እንቅስቃሴ
እንቅስቃሴ በኢራን ሚሳኤሎችና ድሮኖች ቁጥጥር ስር መሆኑንና ጥቃት እንደሚሰነዘርባቸውም አስጠንቅቀዋል። ይህ የሰዓታት ልዩነት ያለው መረጃና ማስተባበያም የዓለም ነዳጅ ገበያ ላይ ከፍተኛ መዋዠቅን አስከትሏል። የአሜሪካ ሚኒስትር መርከብ አሳልፈናል የሚለው መረጃ እንደለቀቀውም የነዳጅ ዋጋ በ15 በመቶ አካባቢ ዝቅ ብሎ የነበረ ቢሆንም መረጃው ተሰርዞ ዋሽንግተን ማስተባበያ ከሰጠች በኋላ ዋጋው በድጋሚ በከፍተኛ ሁኔታ ሻቅቧል። በአሁኑ ወቅት የሆርሙዝ ወሽመጥ በኢራን መዘጋቱን ተከትሎ ለንግድ መርከቦች ዝግ ሆኖ የሚገኘው ይህ ወደብ የአሜሪካ ባህር ኃይልም በኢራን ድሮኖችና ፈንጆች ምክንያት ያለውን ከፍተኛ ስጋት ከግምት ውስጥ በማስገባት መርከቦቹን የማጀብ ስራ ገና እንዳልጀመረም ተረጋግጧል። በአሁኑ ሰዓት ላይ በመካከለኛው ምስራቅ ያለው ጦርነት ተፋፍሞ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኢራን መልእክት የላኩ ሲሆን ኢራን ደግሞ በምላሹ በፍጹም አይሆንም ስትል መልሳለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላን አገዛዝ አስወግዱም የሚል አጭር መልእክት ለኢራናውያን ልከው ነበረ። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግስት ተቃውሞውን ኢራናውያን እንዳያስቡት አስጠንቅቀዋል። በቢሮአቸው ኤክስ ገጽ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም ኔታንያሁ ከኢራን በኩል ያለው ምላሽ የከፋ ሆኖባቸዋል ተብሏል። በአሁኑ ሰዓት ላይ በስልጣን ላይ የሚገኘውን የኢራን መንግስትን ለመገልበጥ ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክትም አስተላልፈዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተቃራኒው ቴህራን ህዝብ በአንድ ቆሞ አገሩን እንዲታደግና የአሜሪካን እንዲሁም ደግሞ የእስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ትገኛለች። አያቶላ ከእንግዲህ የሉም ሲሉም እንዲተካቸውም አትፈልግም የሚል ሀሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለን ሲሉም ተደምጠዋል። በእርግጥም ኢራናውያን ብርቱ አቋም በመውሰድም የአያቶላ ሀሚኑ ስርዓትን የማስቀጠል ስራ ላይ ናቸውም ተብሏል። አሜሪካና እስራኤልም በተደጋጋሚ የአያቶላ የድሮ አገዛዝ እንዲወርድም እየሰሩ የሚገኙ ሲሆን ሁኔታዎችን አመቻችተንላችኋል፣ አሁን እርምጃ ውሰዱ የሚል ሀሳብ ኔታንያሁ ማጋራታቸው ጦርነቱን የመግታት አቋም እንደሌላቸው ጠቋሚ ነው የሚል ትንታኔም እየተሰጠው ይገኛል። በመካከለኛው ምስራቅ ነገሮች እንደታሰበላቸው ሳይሄዱ ቀርተው ባልታሰበ መንገድ እየሄዱም ይገኛሉ። የዓለም ነዳጅ ከፍተኛ ዋጋ ያናረ ይገኛል። የሳውዲው ግዙፉ የነዳጅ ማጣሪያ ጣቢያ በድሮን ጥቃት መመታቱን ተከትሎም አገልግሎቱን አቋርጧል። በዓለማችን ግዙፍ ከሚባሉት የነዳጅ ማጣሪያ ጣቢያዎች አንዱ የሆነው በሳውዲ አራምኮ የሚመራው የራስ ታኑር ማጣሪያ ጣቢያ በሰው አልባ አውሮፕላን ድሮን ጥቃት ተሰንዝሮበታል። ከኢራን የተሰነዘረ ነው ተብሎ በታሰበው በዚህ ጥቃት ሳቢያም ጣቢያው ስራ ለማቋረጥ መገደዱን ተሰምቷል። የሳውዲ አረቢያ የመከላከያ ሚኒስትር ባወጣው መግለጫ ጥቃት ለመሰንዘር የመጡ ድሮኖችን መክሸፋቸውን ገልጾ ሆኖም በአሁኑ ሰዓት ላይ በዛናው አካባቢ የመከላከል እርምጃ እየተወሰደ በነበረበት ሰዓት ላይ ከድሮኖቹ የተራገፉ ስብርባሪዎችን በማጣሪያ ጣቢያው ላይ መጠነኛ የእሳት አደጋ አስከትለዋል ብሏል። ኩባንያውም ለደህንነት ሲባል የደረሰውን ጉዳት በትክክል ለመገምገም በማሰብ በቀን 550 ሺህ በርሜል ነዳጅ የሚያመርተው ይህንን ግዙፍ ጣቢያ ለጊዜው እንዲዘጋ ወስኗል። ይህ ክስተትም በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ መነቃቃትም የፈጠረ ሲሆን የነዳጅ ዋጋ በአንድ ጊዜ የ10% ጭማሪም አሳይቷል። በተለይም በሆርሙዝ ወሽመጥ በኩል የሚደረገውን የባህር ላይ ስፖርት መስተጓጎል በኤዥያ እና በአውሮፓ የኤነርጂ ዋስትና ላይ ስጋትን ፈጥሯል። በሳውዲ የሚገኘው የዚሁ ግዙፍ ካምፓኒ ስራ አስፈጻሚ የሆነው አብዲ ናስርም በሰጠው መግለጫ በጣቢያው ላይ የደረሰ ጉዳት መጠነኛ መሆኑን ተቋሙን በድጋሚ ወደ ስራ ለማስገባትም ዝግጅት የተደረገ መሆኑን አስታውቋል። ይሁን እንጂ በሳውዲ አረቢያና በኢራን መካከል ያለው ወታደራዊ ውጥረት የተባባሰ መሄድን በዓለም አቀፍ ንግድ እንቅስቃሴና በቤተሰብ የፍጆታ ውጭ ላይም የራሱን ጥላ ማሳረፉ አልቀረም። ያለፉት ጥቂት ሳምንታትን በከፍተኛ ጂኦፖለቲካዊ ውጥረትም የታጀቡ ሲሆን ይህ የራስ ታኑር ጥቃትም በአሜሪካና በእስራኤል ኢራን ግጭት አካል ተደርጎ እየታየ ይገኛል። የነዳጅ ዋጋ መናርም በተለይም በታዳጊ ሀገራት ላይ የዋጋ ግሽበት ሊያስከትል እንደሚችልም የኢኮኖሚ ባለሙያዎችም ያስጠነቀቁ ይገኛሉ። በቀጣይ መረጃ ጊዜ እስክንገናኝ ድረስ በዚህ አበቃን።